የፋሲካ በዓልን ምክንያት በማድረግ የግብርናና የኢንዱስትሪ ምርቶች በበቂ ሁኔታና የማህበረሰቡን የመግዛት አቅም ባገናዘበ መልኩ እንዲቀርብ ለማስቻል በህብረት ስራ ማህበራት በኩል እየተሰራ መሆኑን የአዲስ አበባ ህብረት ስራ ኮሚሽን በሰጠው መግለጫ አስታውቋል። የህብረት ስራ ማህበሩ ኮሚሽነር ልዕልቲ ግደይ ባለፉት ጊዜያት ከክልል ከተሞች ጋር ትስስር በመፍጠር ለበዓሉ የሚያስፈልጉ ምርቶችን የማቅረብ ስራዎች መሰራታቸውን ተናግረዋል። ፍላጎታቸውን መሰረት ያደረገ በዓሉን ታሳቢ ያደረገ የምርት ትስስር ክልል ላይ ካሉ አምራቾች አርሶ አደሮችና ህብረት ስራ ዩኒዮኖች ጋር ትስስር እናደርጋለን። ከዛ ትስስር በኋላ ደግሞ አንድ ተግባር ነው ትስስር በትስስሩ መሰረት ደግሞ ወቅቱን ጠብቀው ምርቶቹ እንዲገቡ የማረግ ስራም ይሰራል ማለት ነው። ከዚህ አንፃር በዓል እንደመሆኑ መጠን በዓሉ እየተቃረበ ሲመጣ ሊገቡ የሚችሉ ምርቶችን እንለያለን፣ ከማን እንደምናገኝ እንለያለን። በተለይ እንደ እርድ ለእርድ የሚሆኑ ከብቶች እንስሳትና የተለያዩ የእንስሳት ተዋጽኦች እንደ ቅቤ አይብ የመሳሰሉ በዓሉ ጠጋ ሲል እንዲገባ የማረግ ስራ ተሰርቷል። ከዚህ አንፃር ማህበራት ባሏቸው ሱቆችና መቸርቸሪያ ቦታዎች ላይ በቂ የሆነ ለበዓሉ በተለይ ለህብረት ስራ ማህበር አባላቶችና ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ተደራሽ ማድረግ በሚችሉበት መልኩ ጥራቱንም ዋጋውም ተመጣጣኝ በሆነ መልኩ በቂ የሆነ ዝግጅት አድርገዋል። እንዲሁም የኢንዱስትሪ ምርቶችን በተመሳሳይ እንደ ዘይት፣ ዱቄት የመሳሰሉት ለበዓሉ ይበልጥ ማህበረሰቡ ሊጠቀምባቸው የሚችሉ ምርቶችም መጀመሪያ ሲያቀርቡ ከነበሩት ለበዓሉ ብቻ ታሳቢ አድርገው አቅርቦታቸውንም የማሻሻል በቂ የሆነ ምርት ቀደም ብሎ በስቶካቸውም ይዘዋል። ለበዓሉም በተመሳሳይ ለማህበረሰቡ ተደራሽ የሚያደርጉበት ሁኔታም ተፈጥሯል ማለት ነው። ከውድ ገበያ በተጨማሪ በ137 ልዩ የበዓል ባዛሮችን በመክፈት ምርቶችን በስፋት እንዲቀርቡ የተደረገ ሲሆን ከዚህ በተጨማሪም በ800 የህብረት ስራ ማህበራት ሱቆች ለማህበረሰቡ እየቀረቡ ይገኛልም ሲሉ ኮሚሽነሯ በመግለጫቸው ተናግረዋል። በዓል እንደመሆኑ መጠን ግን ተጨማሪ ሌላ 137 ለባዛር በባዛር መልክ ለአንድ ሳምንት የሚቆይ በዓሉን ታሳቢ ያደረገ የበዓል ባዛር አዘጋጅተናል። ይሄን ባዛር 137 ማህበራቶች ከሁድ ገበያው ሲያቀርቡት ከነበረው አቅርቦት ሌላ ጨምረው አሳድገው በዓሉን ታሳቢ ያደረገ የባዛር ፕሮግራም ማድረገው ለማህበረሰቡ ምርቱን እያቀረቡ ነው ያሉበት። ከ137 የባዛርና የሁድ ገበያ በተጨማሪ ደግሞ ወደ 800 የሚደርሱ የመቸርቸሪያ ሱቆች አሉን። በእነዚህ የመቸርቸሪያ ሱቆች አማካኝነትም በተመሳሳይ ወደ ሁድ ገበያ ሄዶ ወደ ባዛር ሄዶ ምርት መግዛትም አይችል አቅመ ደካማም ካለ ሌላ የማህበረሰቡን ክፍል ካለ ዋጋው ምንም ለውጥ ሳይኖረው በእነዚህ 800 መቸርቸሪያ ሱቆች አማካኝነት ምርቶቻቸውን አቅርበው ለማህበረሰቡ ተደራሽ እየሆኑ ነው ያሉበት። የፋሲካ በዓልን ምክንያት በማድረግ የህብረት ስራ ማህበራት ሉካንዳ ቤቶች 1 ኪሎ ስጋ ከ460 እስከ 550 ብር ብቻ እንዲሸጡ ተመን መቀመጡን ገልጸዋል። ወደ 239 የሚደርሱ ሉካንዳ ቤቶች አሉን። እነዚህ ሉካንዳ ቤቶች የስጋ ተመን ወጥቶላቸው ከብት ከየት እንደሚያገኙ አስቀድመን ፍላጎታቸውን መሰረት ያደረገ ትስስር አድርገን አሁን ደግሞ በዓሉ እየተቃረበ ሲመጣ ከብቶቹ የሚገቡበት ሁኔታ ነው ያለው። ዋጋም ተመን ወጥቶላቸው ለ1 ኪሎ ከ460 እስከ 520 ብር ነው የሚሸጡት። ከዛ በላይ መሸጥ አይችሉም። ይሄንን ስናደርግ ጥናት አድርገን ነው ዋጋውንም እናሻሽለው ምንከልሰው ጥናትን መሰረት አድርገን ነው። ከዚህ ዋጋ በላይ መሸጥ እንዳይችሉም በቂ የሆነ ቁጥጥር ያደረገን ነው። በዚህ ዋጋ ሲሸጡ ያው ስጋው ጥራት የለውም አይደለም፣ ዋጋው ሲያንስ መጠቀሚያ ቦታዎቹ ኦልሞስት ነፃ በሚባል ስለሆነ የሚሰሩባቸው ምንም የኪራይም የምንም ያንዳንድ ነገር የግብርም ምንም ወጭ ስለሌለባቸው በዛ ይካካሳል ብለን እየተደጎሙን ጭምር ስለሆነ ነው ዋጋው የሚቀንሰውና በዚህ መሰረት ዝቅተኛ ገቢ ላለው የማህበረሰብ ክፍል የስጋ አቅርቦት እንዲያቀርቡ እናደርጋለን። ስርጭቱ ፍትሃዊ እንዲሆንና ዝቅተኛውን የማህበረሰብ ክፍል ተጠቃሚ ለማድረግ የቁጥጥር ስራው በቅንጅት እየተከናወነ ነውም ብለዋል። ትልቁ ደግሞ ይሄንን ምርት ካቀረብን በኋላ ስርጭቱ ፍትሃዊ መሆን መቻል አለበት። ህብረት ስራ ማህበራቶች በዚህ ከተማ ሚናቸውን ሲወጡ እንደነጋዴ አይደለም፣ ትርፍን ታሳቢ አድርገው አይደለም የሚሰሩት፣ ኑሮ የማረጋጋት ኢሹ ነው ያለባቸው። ስለዚህ ተወዳድሮ መግዛት የማይችለው የማህበረሰብ ክፍል ነው እነሱ ጋር መግዛት ያለበት። ስለዚህ ይሄንን ምርት ሲያሰራጩ መስጠት ላለባቸው የማህበረሰብ ክፍል መስጠት እንዲችሉ ቁጥጥሩን በተመሳሳይ ጠንከር ብሎ ይሰራል ማለት ነው። በተለይ በከተማችን ምክትል ከንቲባ የተከበሩ አቶ ጃንጥራር አባይ የሚመራ ግብረ ኃይል አለ። ይሄ ግብረ ኃይል እስከ ወረዳ ድረስ መዋቅር አለው።
ቁጥጥሩን በተመሳሳይ ህብረት ስራ ማህበራቶች የሚሸጡት ምርት መሸጥ አለባቸው የማህበረሰብ ክፍል ነው ወይ የሚለው በጋራ ቁጥጥር እየተደረገ ከኛ ጋር የሚሰራ ነው። ነጋዴውም ሰንዴ ማርኬት ላይ እንትን ይላል። ነጋዴው ጋር ማንኛውም ሰው ተወዳድሮ መግዛት ይችላል። ህብረት ስራ ማህበራት ደግሞ ይበልጥ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች እንዲጠቀሙ ነው የሚጠበቀው። ቁጥጥሩን በዛ መሰረት ነው እየተሰራ ያለው ማለት ነው።